አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? እኔ ያለው አልሐምዱሊላህ። ኢፍራሃ ክፍል 6 ይዤ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደምታበረታቱኝ አልጠራጠርም። አዩባ አለ ወይ ኪሩምን ነው አለ ወደ እሱ ዞሮ። ክሮቤል ያያትን ቆንጅዬ ሙስሊም ወጣት አሳየው። አዩብ ካያት በኋላ እባክህ አችን በአንድ ቀን ነው ማስለቅሳት ብሎ ዛተ። ያው የእሱ ስራ የተለመደ ስለሆነ ዛቻው ምንም አልመሰላቸውም። ከዛ ቀን በኋላ ስለ ልጅቷ ማጣራት ጀመረ። ከትንሽ ቀን በኋላ የተለመደ ቦታ ላይ ሆኖ በሴቶች እንደተከበበ ነበር። ልጅቷን አጠገቡ ልታልፍ መጣች። ከሴቶች መሃል ወጥቶ ፊት ለፊቷ ቆመ። መንገድ ቀይራ ልትሄድ ስትል እጇን ያዛት። ምንም መልስ አልሰጠችውም። ቀና ብላም አላየችውም። እጇን መንጭቃ አስለቀቀችው። መንገዷን ቀይራ መራመድ ጀመረች። ሴቶች ከኋላዋ ሆነው ሙድ ይይዙባትና ይስቁባት ነበር። አዩብ እልህ ውስጥ ገባ። አንድ ቀን እንደተለመደው ከግቢ ውጭ ሆነው ጠበቋትና አስቆሟት። እሷ ዛሬም አታወራም። ዝምታዋን ንቀት መስሎ አበሳጫቸው። መንገድ እንዳትቀይር ከበዋት መሬቱን ከማየት ውጭ ቀና ብላ አታያቸውም ነበር። ቆይ ምንድነው አታወሪም? ጥያቄ ነበር የጠየቋት። አንቺን ነው ምለው ሴትዮ፣ ክሮቤል ነበር። በጣም ከመናደዱ የተነሳ የትኛዋም ሴት አዩብን እንዲህ ንቃው አታውቅም። እንዲህ እያሉ ሰዓት ስለረፈደባት ስልኳ ጠራ። አንስታ ሄለው ወይ አቢ እየመጣሁ ነው እና ቤት ሳልገባ ኪታብ ቂርአት አለብኝ ማህጂን ላክልኝ ብላ እሺ በቃ ስልኩን ዘግታ ቆመች። አሁንም አላሳልፍ ብለዋታል። በዛ ላይ ንቄቷ አስገርሟቸው ይሄን ሁሉ ሰዓት መልስ አልሰጥም ብላ መቆሟ በጣም ነበር የገረማቸው። እንዲህ አይነት ሴት አጋጥማቸው አታውቅም። ከትንሽ ደቂቃ በኋላ መኪና መጥቶ አጠገባቸው ቆመ። ሹፌሩ ወርዶ ሴትሮ እንሂድ ብሎ ጠየቃት። መጣ እሺ ብላ አልፋቸው መኪናው ውስጥ ገባች። ክሮቤልና አዩብ በጣም ተናደው ነበር። ስትራ ከዛ ቀን በኋላ ትምህርት ቤት ስትሄድ በመኪና ስትገባም እንደዛው ነው። እንደ ድሮ አገኝተው አይለክፏትም። ቀስ በቀስ ስለሷ ብዙ ማሰብ የጀመረው አዩብ እሷን ሳያይ መዋል በጣም የከበደው ነበር። የክፍል ልጆች ጠይቆ በእረፍት ሰዓት የምትቀመጥበት መናፈሻ እሷ ሳታየው ተደብቆ ያያት ነበር። ከዕለታት ወደ ዕለታት ፍቅሩ እየጨመረ መጣ። ለማንም ያልተሸነፈው ልቡ ለሲትራ ተሸነፈ። ሁሌም እየተደበቀ ያያታል። ክሮቤል የወንድሙ ነገር ስላሳሰበው ከዕለታት ለእናቱ ነገራት። እናቱም ልጇ እንዲህ መሆኑን ስለማትወደው አጎቱ ጋር ወደ አሜሪካ ልትልከው ወሰነች። አዩብ ሙት የተባለ ይመስል አሜሪካ ሊሄድ መሆኑ ሲነገረው ቀንና ሌሊት ማልቀስ ስራው ሆነ። ትኬት ተቆርጦ ቀኑ ደረሰ። ግዴታ ስለነበረ ወደ አጎቱ ቤት የሚሄደው አውሮፕላን ተሳፍሮ አሜሪካ ገባ። ከዛ እንዲረሳት ቢሆንም እሱ ግን ቀኑንና ሌሊቱን ከማልቀስ ውጭ ሊረሳት አልቻለም። ሙስሊም ጓደኛው ኢብራሂም ጋር እየደወለ ይጠይቀዋል። እሷን የራሱ ለማድረግ ምን ማድረግ እንዳለበት ማሰብ ጀመረ። ሃይማኖተኛ ሰው መሆኗን ስለሚያውቅ ስለ ሁለቱም እምነት በደንብ መማር ጀመረ። ኦንላይን ላይ ስለ ክርስቲያን እና ሙስሊም በደንብ ማነጻጸር ጀመረ። የዕለት ተግባሩ ቁርአን ማዳመጥ ሆኗል። ሁሌም ሊተኛ ሲል ኤርፎን አርጎ ቁርአን እያዳመጠ ይተኛል። ቀን ስራ ሲሰራ እንደዛው ያዳምጣል። እጅ ላይ ያሉትን
ንቅሳቶች አስጠፍቷል። እጁ ላይ ያሉትን ንቅሳቶች አስጠፍቷል። አንድ ቀን እንደተለመደው ቁርአን እያዳመጠ እንቅልፍ ይወስደዋል። ጠዋት በጊዜ ስላልተነሳ አጎቱ ጄም ቤት አብሮት እንዲሄድ ይጠራዋል። ግን እሱ አይሰማም። ግራ ሲገባው ኤርፎኑን ከጆሮው ነቅሎ ወደ ራሱ ጆሮ አስጠጋ። ቁርአን መሆኑን ሲያውቅ እጅግ በጣም ተናደደ። አጎቱ በጣም ስለተናደደ ስልኩን ሰባበረበት። አዩብ በጣም ነበር ያዘነው፣ ምክንያቱም የሲትራ ፎቶ ነበረበት። ስልኩ ድጋሚ እንዳይሰራ ተደርጎ ስለተሰባበረ ምንም ማግኘት አልቻለም። ቅጣቱ በዚህ አላበቃም። አንድ ወር ሙሉ ከክፍሉ እንዳይወጣ ተቆልፎበት ያለ ስልክ ያለ ምንም ነገር ምግቡን ብቻ በየጊዜው እየሰጡት ከዛ ቆየ። ከዛ በኋላ ስልክ ተገዝቶለት ድጋሚ ስለ እስልምና እምነት ምንም ነገር ማዳመጥ እንደሌለበት ማስጠንቀቂያ ከአጎቱ ተሰጠው። ግን ምን ያደርጋል፣ አዩብ እንዲሁም ተደብቆ ቁርአን ማዳመጥ አላቆመም። አሜሪካ የአንድ ዓመት ከቆየ በኋላ እና ቁርአን ማዳመጥ ሱስ ሲበረታበት አጎቱን ሀገር ቤት ልሂድ እና ጸበል መሄድ ፈልጋለሁ በሚል የውሸት ስበብ ወደ ኢትዮጵያ መጣ። የልቡን ፍላጎት ለማሟላት ወደ ትምህርት ቤቱ አመራ። ነገር ግን ሊያገኛት አልቻለም። ለሁለት ወራት ቢመላለስም ሲትራ የለችም። እስልምናን ለመቀበል ልቡ ፍላጎት አለ። ነገር ግን ቤተሰቦቹ ሙሉ ማጣት አስፈራው። ግን ፍላጎቱ ከንቱ አልሆነችም። አንድ ቀን ጠዋት ስፖርት ለመስራት እየሄደ ከሩቅ የልቡን ንግስት አያት። አላመነም። ትምህርት ቤት እየሄደች ነበር። እሷ ሳታየው ተከትሏት ክፍሏን አወቀ። አዩብ በጣም ደስተኛ ነበር። ለእሷ ሲል እስልምና በደንብ ማወቅ እና መቀበል ፈለገ። ምኞቱም ተሳክቶ ሙስሊም ሆነ። እናቱ አዩብ ሙስሊም እንደሆነ ከልጆቿ በሰማች ጊዜ ድጋሚ እናት አለኝ ብለህ እንዳመጣ እና እሷም ልጅ እንደሌላት አስረግጣ ነገረችው። አዩብ የመጣው ሁሉ አሚን ብሎ መቀበል ነበረበት። እናም ተቀበለ። ህይወት ለብቻው መኖር ጀመረ። ሰው ሁሉ ራቀው። ሙስሊም ጓደኞቹ ግን አልተውትም። ሲቸግረው አብረው ነበሩ። ኑሮ እየከበደው ሲመጣ አንድ ጓደኛው ቤተሰቦቹ ጋር ይዞት ገባ። እዛ መኖር ጀመረ። ከትንሽ ጊዜ በኋላ ስለ ሲትራ አወራቸው። የጓደኛው አባት በደስታ ሽማግሌ ሰብስበው ወደ ሲትራ ቤተሰቦች ላኩ። የሄዱት ሰዎች ይዘው የመጡት መልስ ለኢዮብ በጣም አስፈላጊ ነው። አይድረስ የለ በመምጫቸው ደርሶ ሰዎቹ መጡ። እንዴት ሆናችሁ? ተሳካ ሀጃ አልተሳካም። አዩብ መልሳቸው ሲሰማ በጣም አዘነ። ሀጂ ከሽማግሌዎቹ ጋር ማውራታቸውን ቀጠሉ። ከነሱ ውስጥ አንደኛው ልጄን ልዳርለት ፈቃደኛ መሆኑን እና የእሱ መልስ መስማት እንደሚፈልግ ነገራቸው። አዩብ ተጠርቶ ተጠየቀ። እሱም በሰዓቱ ሲትራን በማጣቱ አዝኖ ስለነበረ ጥያቄውን ላስብበት በማለት መለሰላቸው። ብዙ ሳይቆዩ በሳምንቱ ፈቃደኛ መሆኑን እና በቅርቡ እንዲያገባት ነገራቸው። ሰርጉ ተደገሰ። ሙሽሪት ኒቃቢስት ነች። እስካሁን አላያትም። ሰርጉ መጠነኛ ስለነበረ ሰው ብዙም አልመጣም። ቀኑ አልቆ ምሽት ሙሽሮቹ ብቻቸውን ሲቀሩ እሷን ለማየት ኒቃቧን አነሳ። በጣም ውብ ከተጠበቀው በላይ ቆንጅዬ ነበረች። ህይወት ከሀሊማ ጋር ተጀመረ። ፍቅራቸው በትዳር ውስጥ ስለተጀመረ እንደሌላው ፍቅር አብዶ ሙቆ እንዴት እንደሚበርድ አይደለም። ሁሌም የሚያስቀና ባለትዳሮች ናቸው። እያዩቸው ሁሉ የሚቀናባቸው ሀሊማና ማሄር የሚገርሙ ጥንዶች ናቸው። እነሱም ያየ ሁሉ ትዳር ይመኛል። ባለትዳር የሆነው ደግሞ እንደነሱ ብንሆን ብሎ ይመኛል። ሀሊማ የመጀመሪያ ልጅ አረገዘች። ማሄር በጣም
ማሂር በጣም ይንከባከባታል። የእሱ ፍርሃት እሷን ማጣት ነው። ድንገት በወሊድ ምክንያት እንዳላጣት ሁሌም አላህን እያለቀሰ ይማጸነዋል። ሌይል አይተኛም። አላህን በመማፀን ያሳልፋል። አይድረስ የለ ጊዜው ደርሶ ምጥ ያዛት። ሆስፒታል እንደደረሰች በሰላም ተገላገለች። ሴት ልጅ ነበር የወለደችው። ማሂር እሷ መትረፏ በጣም አስደስቶታል። ከዛም አልፎ ሴት ልጅ አግኝቷል። ደስታው ወደር የለውም ነበር።